ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቤተሰብ እንዴት ናችሁ? አለን ይመስገን። ዛሬ ደግሞ መጥቻለሁ። እንግዲህ በምግብ ስራ ተመልሻለሁ። እናንተ ደግሞ ከእናንተ የሚጠበቀው ሼር፣ ላይክ እያደረጋችሁ ማበረታታት ነው። ለየት ያለ ምግብ እየላችሁ መጥቻለሁ። ቪታሚን ያሉት የአታክልት አሰራር ነው እየላችሁ የመጣሁት። እንግዲህ እዚህ ጋር ሁሉን አይነት አታክልት ጄዘር ተጠቅሜ ያለው፣ ሂያር ተጠቅሜ ያለው፣ ኩሳ ተጠቅሜ ያለው፣ እዚህ ጋር በቆሎ ተጠቅሜ ያለው እና ብዙ አይነት አታክልቶችን ተጠቅሜ እነዚህም አታክልቶች እንደዚህ አድርጌ አዘጋጅቻለሁኝ። የማስፈልገኝን ድንች አዘጋጅቻለሁ። ይሄን አታክልት በቆሎ አዘጋጅቻለሁ። ይሄንን አታክልቶች አንድ ላይ አድርጌ ትንሽዬ አበስለዋለሁ ማለት ነው። ካበስልኩት ወዲህ እንግዲህ አሁን እዚህ ጋር እያጠብኩ ነው። አይላጡም እንትኖቹ ማለት ነው። ድንቹም አይላጥም፣ ጄዘሩም አይላጥም ማለት ነው። በንጽህ ታጥባላችሁ። ካጠባችሁት በኋላ በደንብ ይሄ እንትኑ እንዲልቅ ታጥባላችሁ። ከዛ ወዲህ እንደዚህ ካጠባችሁ ወዲህ ትቀቅሉታላችሁ ማለት ነው። እንግዲህ መጀመሪያ ድንቹ ይጨመራል፣ ሁሉም ቶሎ ስለሚበስል። ከዛም በኋላ ትንሽ ብዙም አይደለም የሚበስለው፣ ትንሽ ከበሰለ በኋላ ከዛም እስከ መጨረሻው ተከታተላችሁ አሰራሩን ታዩታላችሁ ማለት ነው። በጣም ቆንጆ ምግብ ነው በእውነት እና ቪታሚኖች አሉት። እንዲህ አይነት አትክልቶችን በቀላሉ መስራት እንችላለን ማለት ነው እና ምንም አያቅትም። አሰራሩን ይዩት። እዚህ ጋር በቆሎ 3 ራስ በቆሎ አዘጋጅቻለሁ። እየላጥኩ ነው። ከላጥኩት በኋላ አጥበዋለሁ። ያጠብኩትን በቆሎ አሁን እንደዚህ አድርጌ ያጥበዋለሁ ማለት ነው። ከዛ እንትኖቹ እንትን ብዬ እንግዲህ ካጠብኩት በኋላ አታክልቶች እንደዚህ አድርጌ ቆርጫቸዋለሁ ማለት ነው። እዚህ ጋር ደግሞ ሶሱን አዘጋጅቻለሁ። ሶሱን ካዘጋጀው ይሄንን ካገነፈልኩት በኋላ ይሄንን ሶስ አለ፣ ቅመሞችን ሁሎችን ነገር እንጨምርና እንደዚህ ካደረግን በኋላ ለ10 ደቂቃ ምናምን ፍሩን ውስጥ እናስገባዋለን ማለት ነው። ይኸውላችሁ እንደዚህ አድርጌ በስርዓት ቆርጬዋለሁ ማለት ነው። በቆሎውንም ሁሉንም ኮዳሮችን እንደዚህ አስተካክያቸዋለሁኝ ማለት ነው። ከዛን በኋላ ወደ ሞቀ ውሃ ውስጥ አስገባዋለሁ ማለት ነው። ይሄኛው መጨረሻ ላይ ነው መግባት ያለበት። ለምን? ይሄ ወዲያውኑ ስለሚበስል ስለሚቆራረጥ በቆሎና ይሄ ጄዘሩ ነው ትንሽ መብሰል ያለበት ማለት ነው። ሁላችሁ እንግዲህ የጨመርኩት አታክልት እንደዚህ እየበሰለልኝ ነው። ከትንሽ ደቂቃ በኋላ አጸነፍፈዋለሁ ማለት ነው። ተከታተሉ።
እሺ ቤተሰብ እንዴት ናችሁ? እንደኛውላችሁ ይሄንን በቆሎ እንደዚህ ከቆረጥኩትም በኋላ አጥቤ እንትን ብዬ ጨርሻለሁ። ይሄንን ደግሞ እንደዚህ ቆርጬዋለሁ። ይሄንን የቆረጥኩትን አታክልቶች ሁሉንም አድርጌ እንዴት አድርጌ ምርጥ የሚጣፍጥ ቪታሚን ያለው ምግብ እንደምሰራ አሳያችኋለሁ። እናንተ ደግሞ እስከ መጨረሻው ድረስ ተከታተሉኝ። ሼር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ይሄን ይመስላል እሸት በቆሎ አስመጥቼ 3 ራስ በቆሎ እንደዚህ አድርጌ ቆርጫለሁኝ። እዚህ ጋር ደግሞ ይሄኛውን አረንጓዴውን ለብቻ ነጩን ለብቻ አንድ አስመጥቼ ለብቻ ቆርጫለሁ። እዚህ ጋር ደግሞ እንግዲህ ጄዘር ድንች ኩሳ አድርጌ ሳልት አጥቤ እየቀቀልኩት ነው ማለት ነው።